ህሊናችን ሰብስብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን መምህራችን የኔታ መንግስቱ የባቻ ደብረ ጻድቅ ካቴድራል ቅዱስ ሚካኤል ቤተክርስቲያን የስብከተ ወንጌል ኃላፊና የመጽሐፍ መምህር፣ የኔታ ሪያቆስ የአየር ማረፊያ ወይም መኮንን ባለ እግዚአብሔር የስብከተ ወንጌል ኃላፊ የመጽሐፍ መምህር፣ የተከበራችሁ ምዕመናንና ምዕመናት ባያሉ አምላካችን በቤታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምን ዋላችሁ? እስከ ሰዓት አደረሳችሁ። አሜን። እንደ ኃጢአታችን ብዛት እንደ ወዳችን ክፋት ሳያጠፋን ሳይመለከተን በምሕረቱ በቸርነቱ እድሜያችንና ይህችን ሰዓትና ይህችን ደቂቃ ጨምሮ በዚህ በተቀደሰው ቦታ ያሰባሰበን የፍጥረታት ፈጣሪ አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ከፍ ያለ የተከበረ የተመሰገነ ይሁንልን። እንግዲህ ወደ ጥያቄዎቻችን ከመግባታችን አሁን ተራግሮ የመራው ዲያቆን ወንድማችንን እንዳስተላለፈው እንግዲህ ወቅቱ ትንሽ የሰርግ ወቅት ነው፣ የድግስ ወቅት ነው፣ የጥሪ ወቅት ነው እና ከዛ ጋር ተያይዞ የአባላት መሳሳት አለ። ነገር ግን እነዚህ ሁለት እንደ ከተማችንም እንደ ቤተክርስቲያናችንም ታላላቅ መምህራኖቻችን ብዙ ከአንደበታቸው ሌላ ጥቅስም ጠቅሰው የራቀውን አቅርበው የረቀቀውን አጉልተው ማስተማር ባይጠበቅባቸውም ድርጊታቸው ግን ብቻ ለእኛ ትምህርት ነው። በቤተክርስቲያን ነው በማህሌት አገልግሎት ያደሩት በሰዓታት ከዛም በቅዳሴ ከዛም በአውደ ምሕረት ነው ምዕመናን ሲያስተምሩ እንዳየ ነው ስንማርም እንደቆየ ነው። ብዙ ጊዜያቸውን በቤተክርስቲያን ያሳልፉና አሁን ደግሞ እኛ በእርግጥ ትንንሾች ስንጠራቸው ሳይንቁን እኛን ለማበርታት እኛ የተቀመጥነው እናንተን ለማስተማር ነው ብለው በእውነት ሁለቱም መምህራኖቻችን የመጡበት ቦታ እንግዲህ ከጫፍ ጫፍ ነው። የኔታ ሪያቆስ ከባለ እግዚአብሔር ነው የመጡ እንግዲህ ይሁ የኔታ መንግስቱ ደግሞ ሲማልታ ከከተማው ጫፍ ነው ሁለቱም መምህራኖቻችን የመጡ። ሌላው ማህበረሰብ ግን እዚህ መሀል ከተማ ቁጭ ብሎ አሁን ውቄ ደብቄ ላይ ነው አይደል? እና እነዚህ መምህራኖቻችን ግን በእውነት የመምህራን ክብር ያድልልን ብላችሁ እስኪ አንዴ ብላችሁ አመስግኑ። በልጅ አንደበታችን ማስቸገራችን አይቀርም፣ አስተምሩ ማለታችን አይቀርም እና እንዳይሰለቹን እንደው እናንተ እንዳይሉን አሁንም አንድ እስኪ ሞቅ አድርጋችሁ እንዳይሰለቹን። ከዚህ በመቀጠል ወደ ምክረ አበው ጥያቄ ነው የሚሄድ። ያው ያለንበት ወቅት ባለ ሃምሳ እንደሆነ እናውቃለን ሁላችንም። ትንሣኤ ማግስት እንግዲህ ትንሣኤው የሚሰበክበት ነው። ይህን አያይዞ ስለ ትንሣኤ ጥያቄ መምህራችንን እንጠይቃለን። የመጀመሪያው ጥያቄ ቢሆን ከስሙን ጀምር እስኪ። ያው ፋሲካም እንላለን ትንሣኤም እንላለን እና ፋሲካ ወይም ትንሣኤ ማለት ምን ማለት ነው ብለን ብንጀምር መልካም ስለሆነ መምህራችን ፋሲካ ወይም ደግሞ ትንሣኤ ማለት ምን ማለት ነው? የተከበራችሁ መምህራን ቤተክርስቲያን ዲያቆናትን ተማላችሁ ናት በታላቁና በገና ነው በእግዚአብሔር ስም እንደማላችሁ ቆያችሁ። እንግዲህ እስከዚህ ሰዓት በትናንት የተፈቀደልን የአባቶቻችን አምላክ ለዘላለሙ የተመሰገነ ይሁን። እነዚህ ስያሜዎቹ እንግዲህ ትኩረትን ይጠይቃሉ። መረዳትን በተረጋጋ መንፈስ መረዳት ማስተዋል ይጠበቅብናል። ከዚህ በላይ ደግሞ ግልጽ ካልሆነ በግል ሆነ መጠየቅ ይቻላል ማለት ነው። እንግዲህ ሁለት ጥያቄዎች ናቸው የተነሱ፣ ፋሲካና ትንሣኤ። ፋሲካ ምንላለን፣ ትንሣኤ ምንላለን። እነዚህ ነገሮች እንዴት ናቸው ያላቸው ትርጉም እንደ ቅድስት ቤተክርስቲያን አስተምሮ የሚል ጥያቄ ነው የተነሳው። ምናልባት ፋሲካና ትንሣኤ የሚለውን በተለያዩ መልኩ በየአውደ ምሕረቱ በየመምህራኑ አንደበት የምንሰማው ቃለ እግዚአብሔር ነው። ያው ከተነሳ ዘንድ በውስጡ ብዙ ነገር ያስተምረናል ማለት ነው። የመጀመሪያው ፋሲካ የሚለው ስያሜ ነው የመጀመሪያ ቀዳሚ የሆነው ማለት ነው። ፋሲካ የሚለው በመጽሐፍ ቅዱሳችን ስናነበው ዘጸአት የሚል የኦሪት መጽሐፍ አለ። ዘጸአት ማለት የእስራኤልን ከምድረ ግብፅ መውጣት የሚናገር የመጽሐፍ ቅዱስ ክፍል ነው ማለት ነው። ዘጸአት ማለት ከምድረ ግብፅ ወይንም ደግሞ
ከፈርዖን እጅ ነፃ መውጣት የሚል የመጽሐፍ ቅዱስ ክፍል አለ። ከዚያ ከመጽሐፍ ቅዱስ ክፍል ላይ ዘጸአት 12:27 ላይ ስናነብ የፋሲካን ታሪክ የፋሲካን ስያሜ ማግኘት እንችላለን ማለት ነው። ፋሲካ ማለት የዕብራይስጥ ወይም ደግሞ የዕብራውያን ቋንቋቸው ነው፣ መገለጫቸው ነው ማለት ነው። የኛ የግዕዝ ቋንቋ ማለት አይደለም። የግዕዝ ቋንቋ ከሆነ ሊተረጉመው አይችልም ነበር ቅዱስ ያሬድ ማለት ነው። ወደ ግዕዝ ሲተረጉምልን ብሎታል። ፋሲካ ብሂል አለ፣ ማዕዶት ብሂል አለ። ፋሲካ ማለት ወደኛ ወደ ግዕዝ ቋንቋ ሲተረጎም ምን ማለት ነው አለ? ማዕዶት መሻገር ነው አለ። በግዕዝ ቋንቋ ማዕዶት ማለት መሻገር፣ ከአንዱ ቦታ ወደ አንዱ ቦታ መንቀሳቀሻ ማለት ነው፣ ድልድይ ማለት ነው። እና ፋሲካ ማለት ፋሲካ ብሂል ማዕዶት ብሂል ብሎ ሊቁ ቅዱስ ያሬድ ገልጾታል፣ አመስጥሮታል ማለት ነው። ስለዚህ ቋንቋው ፋሲካ ማለት ትርጉሙን አልኳችሁ ማለፍ ነው ማለት ነው። ትርጉሙ ፋሲካ ማለት ማለፍ ነው፣ መሻገር፣ መሄድ ማለት ነው። አንዳንድ ሰዎች ምንድን ነው ፋሲካ ማለት ደስታ ነው ልትጠሩ ማለት አነጋገር ፋሲካ ማለት ደስታ ነው ስለሚበላ ስለሚጠጣ ሊሆን ይችላል። አሁን እኛ ያን የሚለውን አገላለጽ ብቻ ሳይሆን ግን ማለት የሚለውን ያለተነ ብዙ ነገሮችን እንማራለን ማለት ነው። ፋሲካ የጌታችን የመድኃኒታችን የኢየሱስ ክርስቶስ በኦሪቱ ምንድን ነው ማለት ነው? ምሳሌ ነው ማለት ነው። ወይም ደግሞ ጽላሎት ጥላ ማለት ነው። ምሳሌ ነው፣ ለትንሣኤ ምሳሌ ነው ማለት ነው። ፋሲካ የሚለው ለምናባቸው ለትንሣኤ ነው ማለት ነው፣ ምሳሌ ነው ማለት ነው። የአቡሻህር ትምህርት አለ። በአቡሻህር ትምህርት መጀመሪያ ምንድን ነው ከትንሣኤ በፊት በዓለ ፋሲካ ይውላል ማለት ነው። ምክንያቱም መቅደም ያለው ምኑ ነው ማለት ነው? ትንቢቱ ወይም ደግሞ ምሳሌው። ከዚያን በኋላ ምን ይመጣል ማለት ነው? አማናዊ ትንሣኤ ይከበራል ማለት ነው። ዳውሻር ቀመር አሁን ዳውሻር ገብተን ይህ ነው ማለት ነው። ትችት ለእናንተ ማይመሮ ጊዜም ይጨርሳል እንጂ መጀመሪያ ምን ይከበራል? በዓለ ፋሲካ የሆኑ ይታወቃል። ከዚያን በኋላ ወደ ትንሣኤው ይከበራል ማለት ነው። ስለዚህ በዓለ ፋሲካ በአዲስ በብሉይ ኪዳን በክርስቶስ በአዲስ ኪዳን ምሳሌ ነው ማለት ነው። ትርጉሙን ማለት ብያቸዋለሁ፣ መሻገር ብያቸዋለሁ። ይህ ማለት መሻገር ከአንዱ ወደ አንዱ መሄድ ብለው የተረጎሙበት የራሱን የሆነ ምክንያት የሆነ ትልቅ የሆነ የመጽሐፋዊ ቅዱስ ትርጉም አለው ማለት ነው። ይህን ያሉበት ምክንያት ምንድን ነው? ሁሌ የምንሰማው ታሪክ አለ፣ የሙሴን ታሪክ ማለት ነው። ታሪኩ እናንተ በመጽሐፍ ቅዱስ በጣም አብስታችሁ ማንበብና መርዳት ትችላላችሁ። እንግዲህ እስራኤል እግዚአብሔር እስራኤልን ከምድረ ግብፅ ከፈርዖን እጅ ነፃ ለማውጣት ሙሴን እንግዲህ ተወልዶላቸዋል ማለት ነው ለእስራኤል። በዚያን ሰዓት እግዚአብሔር ሙሴን ምን አለው? ከእስራኤል መካከል ወይም ደግሞ እስራኤልን ነፃ ለማውጣት የመጀመሪያ የተወለደው ልጅ ይሞታል ብሎ እግዚአብሔር ለሙሴ ነገረው። የመጀመሪያ ልጅ ሞተ በኩር አመጣለሁ አለ። ይህ ማለት ምንድን ነው? ፈርዖን ለእናቱ ምንድን ነው ማለት ነው? የመጀመሪያ ልጅ ነው። የመጀመሪያ ልጅ የሚሞት ከሆነ መቅሰፍት ከመጣ ምንድን ነው? ራሱ እንዳይሞት ምን እንዲለቅ ማለት ነው? እስራኤልን እንዲለቅ ማለት ነው። ሙሴ ደግሞ እግዚአብሔር ምን አለው? አይ የመጀመሪያ ልጅ የሚሞት ከሆነ ከኛም የመጀመሪያ ልጅ እኮ አለ፣ ከኛ ወገን ደግሞ ይሞት አይደለ? አይ ይህማ እንዳይሆን እናንተ አማኞች ብቻ የምታውቁት ግብፃውያን የማያውቁት አንድ ምስጢር ሰጣችኋለሁ፣ ወይም ደግሞ አስተምራችኋለሁ፣ እነግራችኋለሁ አላቸው። ይህ ማለት ምንድን ነው? ያለው ከመንጋው የሌለው ደግሞ ገዝቶ በግ አርዶ አወራርዶ መቃ መድረኩ እንደመቀባት ማለት ነው። ዛሬ በአዲስ ኪዳን ቢሆን ላይሆን አንዳንድ እዚያ መቃ መድረኩ ላይ እዚያ መቀባት ያን ነገር ማድረግ ይህን ነገር ግብፃውያን አያውቁም። ይህን ታሪክ የሚያውቁ እስራኤል ብቻ ናቸው። ያ የሚደመስሰው የሚቀዝፈው ሰውን የሚያጠፋው የሚገለው መልአክ ያን ምልክት እያየ እስራኤልን ወይም ደግሞ ዕብራውያንን እያለፈ ማንን ያጠፋል አላቸው? ግብፃውያን ያጠፋል። ይህን ነገር አደረጉ። ካደረጉ በኋላ ምን አደረገ ማለት ነው? የሚቀዝፈው የሚደመስሰው መልአክ ያን ምልክት እያየ እስራኤልን ሳያጠፋ ቷቸው ሄደ ማለት ነው። ትርጉሙ ምን አሉ እንግዲህ? የሚያጠፋው የሚደመስሰው የሚገድለው መልአክ ከኛ ላይ አለፈ።
ምን ሳይላቸው ማለት ነው፣ ሳይገላቸው፣ ሳያጠፋቸው፣ ቁጥራቸው ሳይቀንስባቸው ሄደ ማለት ነው። ስለዚህ ምን አሉ? የሚመጣው የሚቀስፈው የሚደመሰው መለክ ከኛ ላይ ያለፈ ሲሉ ስሙን ምን አሉት ማለት ነው? ፋሲካ። ፋሲካ ማለት ምን ማለት ነው? ማለፍ ነው፣ መሻገር ነው ማለት ነው። ወይም ደግሞ በዛን በዘመን በብሉይ ትርጓሜ ሲተረጎም ምንድን ነው? ከፈርዖን እጅ ወደ እግዚአብሔር እጅ የሲኦል ምሳሌ ከሆነችው ወደ ከግብፅ ወደ ከነዓን ማለት መሻገር ነው ሲተረጎም ማለት ነው። ወደዚያ መሄድ ማለት ነው። ምንድን ነው ሊቁ ቅዱስ ያሬድ በመዝሙር በኤፌሳ መዝሙር ላይ ሲተረጉመው እንደዚህ ይላል። ወምርኒ ትገብር ፋሲካ ታጢባ በደመ ክርስቶስ አለ። ያን የብሉይን አምጥቶ ሲተረጉም ማለት ነው። ምን ማለት ነው? የቀድሞ ሰዎች በደሙ በግ አለፏል፣ ከመቅሰሱ አለፏል፣ በበጉ ደም ብቻ ነው አለ። የዛሬ ክርስቲያኖች ግን በምን ደም አለፍን አለ? በጌታችን በመድኃኒታችን በኢየሱስ ክርስቶስ ከመቅሰፍ ወይም ደግሞ ከዲያብሎስ እጅ ወደ ማን እጅ አለፍን አለ? ወደ ክርስቶስ እጅ አለ። ከሲኦል ወደ ማን አለፍን አለ? ወደ ገነት አለፍነ ተሻገርነ ብሎ ሊቁ ቅዱስ ያሬድ ሰፋ ባለ መልኩ ያመሰጥረዋል ማለት ነው። የዚህን ያህል ከተረዳችሁ ሰዓቱን እንዳልጨርሰው ማለት ነው። ስለዚህ ፋሲካ የማን ምሳሌ ነው አልኳችሁ? የትንሣኤ ምሳሌ ነው። ሊቁ ቅዱስ ያሬድ ሊቅ ነው። ሊቅ ነው። ሊቅ ማለት ምንድን ነው? በቅድስት ቤተክርስቲያን ብዙ ንባብ አለ፣ ትርጓሜ አለ፣ ምስጢር አለ ማለት ነው። ሊቁ ቅዱስ ያሬድ ምንድን ነው? የተነበበውን ወይም ደግሞ ትንቢት የነበረውን የተተረጎመውን ሰፋ ባለ መልኩ የሚያራቅቅ የሚያመሰጥር ሊቅ ነው ማለት ነው። ምን አለው? ለባለ ፋሲካ ሰማያ ትንሣኤ ያለ ምን አለው? ለባለ ፋሲካ ሰማያ ትንሣኤ። ፋሲካ ተብሎ ቀድሞ ሲጠራ የነበረው ቀድሞ ሲከበር የነበረው ሲቆጥሩት የነበረው በአዲስ ኪዳን ላለነ ሰዎች ግን ፋሲካን ምን አልነው አለ? ትንሣኤ አልነው። ምክንያቱም እነዚያ ሰዎች ፋሲካ በሚባለው ነገር ከማን እጅ ወጥተዋል አለ? ከፈርዖን እጅ ወጥተዋል አለ። ከግብፅ ወደ ከነዓን ተሸጋግረዋል አለ። በዛሬው በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ደግሞ ምን ሆነና ማለት ነው? ከሲኦል ወደ ገነት፣ ከዲያብሎስ እጅ ወደ ማን እጅ ማለት ነው? ወደ ክርስቶስ እጅ ማለት ነው። ጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ግን ወደ ገነት ለመሸጋገር ነው ማለት ነው። ዛሬ በቅድስት ቤተክርስቲያን የተዘመረው መዝሙር ነው። እስመ ተንሥአ ክርስቶስ እሙታን አለ ወአግቦ ለአዳም ውስተ ገነት። አባታችን አዳም ደግሞ ምን አለ? ወደ ገነት አሸጋገረው ወይም ደግሞ ወደ ገነት አስገባው የሚል ዝማሬ ነበረ። ዛሬ አብሬ ኢየሩሳሌም ከሚለው ዝማሬ ላይ ማለት ነው። ወደ የዝማሬ ልተውና ሁላችሁም በዚህ ተቀመጣችሁ ምንድን ማለት ነው? ውዳሴ ማርያም የታደላችሁ በዚህ አለበለዚያም ደግሞ በአማርኛ ሁላችንም እንላለን ማለት ነው፣ እናውቃለን ማለት ነው። ታረ ውዳሴ ማርያም ላይ ወበትንሣኤው ቅድስት ካለ በኋላ ምንድን ነው ሲገሩ አግቦ ለብሲ ወበትንሣኤው ቅድስት ለማንኛቸው እዚያ ለጸለዩት ማለት ነው። ምንድነው በልዩ ትንሣኤው በተከበረች ትንሣኤው ከፍጡራን ሁሉ በተለየች ትንሣኤው አዳምን ወደ ቀደመ ቦታው ምንድነው ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ምናምን ማለት ነው መለሰው ይላል። እንግዲህ ጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ባለ ፋሲካ እንደዚያን አድርገው እንደወሰዱት እንደተረጎሙ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ከሲኦል ወደ ገነት ወይም ደግሞ ወደ ከፍተኛ ቦታ እኛ የምንመጣበት ትልቅ የሆነ ምስጢር ነው። ሊቁ ቅዱስ ያሬድ ማን ነው? ሊቁ ቅዱስ ቄርሎስ ምን አለ? እንከሰ የወርቅ ሳይተ አላ ንትያለ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ወደ ላይ ክብር ላይ ክብር እየጨመርን እንሄዳለን እንጂ ክብራችን ወደ ታች ወደ ሲኦል አንወርድም ማለት። ምክንያቱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ የእኛ መነሳት ነው። ተንሥአ ከመ ይማረን አይደለም እንዴ? ተንሥኦ ሥጋቲነ የእኛን መነሳት ያስተምረን ዘንድ እሱ ተነሳ ተብሎ የተተረጎመልን ነው ማለት ነው። ስለዚህ ፋሲካና ትንሣኤ ማለት ምን ማለት ነው የሚለው መጀመሪያ የተሰየመው ፋሲካ የሚለው በምን የተሰየመ ነው ማለት ነው? በኦሪት ማለት ነው። ወይም ደግሞ በጥንት ወንጌል ሳትሰራ እስራኤል ከግብፅ በወጡ ጊዜ
የተሰየመ ስያሜ ነው ማለት ነው። ትርጉሙ ጊዜ ለመቆጠብ ቅድም እንዳሏችሁ ነው ማለት ነው። ትንሣኤ ማለት ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳ ጊዜ የተሰጠን ማለት ነው። የቃል ትርጉማቸው እንደዚህ ነው። ምሳሌነታቸው ደግሞ በዚህ ያህል ተቀራራቢ የሆነ ሀሳብ ናቸው ማለት ነው። ስለዚህ መጽሐፍ በብዙ መልኩ ያመሰጥራሉ። ምንድን ነው በዚያኛው ፋሲካ ማለት ስለነበረ ቅዱስ ጳውሎስ ምን አለ? አሁኑ በፋሲካ ላይ ተሰቅለ ክርስቶስ ይወላችሁ በፋሲካችን ኢየሱስ ክርስቶስ ተሰቀለ አለ። በአንደኛ ቆሮንቶስ ስናነብ ይህን ኃይለ ቃል እናገኘዋለን ማለት ነው። እና ፋሲካና ትንሣኤ ማለት የዚህን ያልተርጉም እንዳላቸው መረዳት ይችላል። ቃሉን ያሰማል። መምህራችን ድምጻቸው ይሰማል። ቃሉን ያሰማል። ቃሉን ያሰማል። በሚገባንና በሚገባን የፋሲካና የትንሣኤ ልዩነት ምን ማለት እንደሆነ ከዚህ በኋላ የሚያክተንም አይመስልም ማለት ሁላችንም የመጀመሪያውን ጥያቄ የኔታ እንደዚሁ ግልጽ በሆነ መንገድ መልሰውልናል። ወደ ሁለተኛው ጥያቄ እንሄዳለን። ሁለተኛው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ማታ 11 ሰዓት ላይ ተቀብሮ እሑድ ጠዋት ከተነሳ እንዴት 3 ቀን 3 ሌሊት ሊባል ይችላል? ጥያቄ ዓርብ 11 ሰዓት ከሆነ የተቀበረ እሑድ ጠዋት ከተነሳ እንዴት 3 መዓልት 3 ሌሊት ብለን ልንጠራ እንችላለን? 3 ቀን 3 መዓልት 3 ሌሊት እንዴት ሆኖ ቁጥሩ ሊመጣልን ይችላል? ይህ ጥያቄ ነው። ወደ ጥሩ ጥያቄ ነው። ጥያቄው በራሱ ወቅቱን የጠበቀ ጥያቄ ስለሆነ አዘጋጁን በጣም አመሰግናለሁ ማለት ነው። ምክንያቱም ወቅቱን የጠበቀ ጥያቄ ሲነሳ የሰው ልጅ በወቅቱ ያለውን ነገር የቅድስት ቤተክርስቲያን አስተምሮ ሙሉ በሙሉ የሰው ልጅ ምን ይላል ማለት ነው ይረዳል። ምስጢራትን ሰፋ ባለ መልኩ ራሱ አውቆ ሌላ ሰው ያሳውቃል ማለት ነው። እንግዲህ ይሄ አሁን ደግሞ የተነሳው ጥያቄ እሱ እንዳለው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መቃብር የወረደው በ11 ሰዓት ነው። የተነሳው በመንፈቀ ሌሊት ነው። ጠዋት ሳይሆን በመንፈቀ ሌሊት ወይም ደግሞ በ9 ሰዓት ብለን እንውሰደው። በዚህ ሊሆንና አሁን የተፈለገው ጥያቄ ምንድነው? 3 መዓልት 3 ሌሊት በምን ያህል መስፈርት እንዴት ባለ ቆጠራ ሊገኙ ይችላል ከሚለው ነው። ይህ ነገር እንግዲህ ትኩረት ይጠይቃል። ብዙ ነገሮችን ማንበብ ይጠይቃል። የአውሻር ትምህርትም ይጠይቃል ማለት ነው። ረቀቅ ያለ ምስጢር ይሆናል። ለእናንተ ግን እንደሚመጥን መጠን አድርጌ ላቀርብላችሁ እችላለሁ ማለት ነው። የቅድስት ቤተክርስቲያን አሁን ዛሬ የሌሊቱ ስንት እንዳደረ የአውሻር ትምህርት ይጠይቃል ማለት ነው። ቀኑ እንኳን በራሷ ማውጣት እኮ የሚችል ያን ያክል እኮ ነው። አሁን ዝም ብሎ ላይ ይነጠረው መጡ ሁሉ እኩል የሆነበት ሰዓት ነው እና አሁን ብዙ እንትን ነው። ለማንኛቸውም ምን ልበላችሁ፣ ይህ እንግዲህ በብዙ መምህራን በብዙ አንደበት የምንሰማው ሁላችንም በየጆሯችን የምንሰማው አለ። አሁን ይህ ነገር የእናንተ ቁሙ አይደለም። በየሞባይላችሁ ትሰሙታላችሁ እና ያለውን ነገር ሁሉ ነግራችኋለሁ ማለት ነው። መምህራኑ ሙሉ በሙሉ የሚሉትን ነገር ሁሉ ከዚያም በላይ የሚሉት ነገር ይኖራል። ያለውን ነገር ምክንያቶችን ነግራችኋለሁ። እንግዲህ በመጀመሪያ አንደኛ ደረጃ የሚሉት ዓርብ የራሱ የሆነ ተአምራት አለው ተብሎ ይህን ነገር መምህራን ያመሰጥራሉ። ምንድን ነው? አንዳንድ ብቻ እንውሰድ ማለት ነው። እንግዲህ ዓርብ ማለት ወይም አንዱ ሌሊቱን ብቻ እናጠራቅም ማለት ነው። ዓርብ ጠዋት ነግቶ ነው። ከዚያ በኋላ 6 አልፈን 9 ሰዓት በኋላ ያለው ደግሞ ምንድን ነው ማለት ነው? ወይም ደግሞ ቀን ነው ልበለው ማለት ነው። 2 ቀን ሆነ ማለት ነው። ቅዳሜ አለ ማለት ነው። 2 ማለትን አሰባሰብነ ወይንም አገኘነ እንበል። አዛን ደግሞ ወደ ሌሊቱም ደግሞ ማሰባሰብ ስንገባ ምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ሌሊት ሆነ ቀትር ይላል። ማን ነው? ቀትር ሆነ ሌሊት ይላል። ቀኑ ሌሊት ሆነ ይላል። ቀትር ሆነ ቀትሩ ሌሊት ሆነ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ምን ሆነ ነው የሚለው? ጨለማ ሆነ ወይም ደግሞ የሌሊትን ግን አሳየ ይላል። የታምራት ማለት ነው። ያ ነገር አንድ ሌሊት አለ። ከዚያ በኋላ ዓርብ ለቅዳሜ አጥባቅ ሌሊት አለ። ያ ደግሞ ቅዳሜ ለእሑድ አጥቢያ ሌሊት አለ። ስለዚህ እንግዲህ 3 መዓልትና 3 ሌሊትን ይህን መምህራን አንድ ምክንያት ብለው የሚያነሱት ነው ማለት ነው።
በሁለተኛ ምክንያት ደግሞ የሚያነሱት መምህራን ወይም ደግሞ የሚያመሰጥሩት ምስጢር ሊኖር ምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ ለሐዋርያት ሥጋው ደሙን ሰጣቸው። የሐዋርያት ሆድ መቃብር ነው። መቼም ነፍስ ያለውን አይደለም ወደ ወዲያ ያስገቡት፣ መለኮት የተዋሃደው ነፍስ የተለየው ብለው መምህራን ያመሰጥራሉ ማለት ነው። እንግዲህ ያንን መዓልቱን ማጠራቀም እንችላለን። ከዚህ ዓርብ 11 ሰዓት ማለት አለ፣ ዓርብ መዓልት አለ፣ ቅዳሜ 3 መዓልት እነዚህን አጠራቀምነ ማለት ነው። ወደ ሌሊቱ ደግሞ ስንገባ ምንድን ነው የሐሙስ ሌሊት አለ፣ የዓርብ ሌሊት አለ፣ የቅዳሜ ሌሊት አለ። ይሄ በዚህ ሞላ ማለት ነው። ከዚህ በበለጠ ግን ከመቃብር 11 ሰዓት እነዚህ ሁሉ መምህራን የሚያመሰጥሩት ሆኖ በዚህ ያህል መስበር የሚሄድ ሆኖ ደግሞ ከተቀበረ በኋላ ያለው ነገር ደግሞ እንደዚሁ ማመስጠር ይቻላል ማለት ነው። እንግዲህ የተቀበረ 11 ሰዓት ነው። አንድ ማለት አለ አይደል? ምንም ጎደሎ ቢሆንም ማለት ነው። ቀን ነው። 12 ሰዓት ሞላ አልሞላ አይጠበቅብንም ማለት ነው። 11 ሰዓት ነው ቀን ነው ማለት ነው። 2 ሰዓት ማለት አለ ማለት ነው። ማለት አለ የቅዳሜ ምን አለ ማለት ነው መዓልት አለ። ከዚያን በኋላ ደግሞ ሲነሳ ምንድን ነው መዓልት ነው። በቅድስት ቤተክርስቲያን አስተምሮ ምንድን ነው 9 ሰዓት ነው። 9 ሰዓት ደግሞ ምንድን ነው እስመ ንቆተ ዶሮ አለ ይሰብክ ምጽአተ ብርሃን ይላል። ይሰብክ ምጽአተ ብርሃን የዶሮ መጮህ የቀንን መምጣት ያስተምራል አለ። ዶሮ ጮኮ የራሱ የሆነ ትርጉም አለው ማለት ነው። ለካ እስካሁን ታግቼ ነበረ፣ ታስሬ ነበረ። አሁን በኋላ ግን ሌሊቱ እየገፉ ቀኑ እየመጣ ነው፣ ወልጄ ልደቅም ነው እያለ እኮ እያመሰገነ ነው እግዚአብሔር። ያ የሚያመጣው መዓልት ስለሆነ ይሄንን እንግዲህ ምን አጠራቀምነ ማለት ነው። 3 ምን አመጣን መዓልትን አመጣን ማለት ነው። ወደ ሌሊቱ ደግሞ ስንገባ ማለት ነው። ወደ ሌሊቱ ደግሞ ስንገባ ምንድን ነው እንግዲህ ከተቀበረ በኋላ የሚቀጥለው 2 ሰዓት አሳልፈን ምንድን ነው ሌሊቱ እንገባለን። ሌሊት አለ፣ አንድ ሌሊት አለ፣ የዓርብ ሌሊት ነው። የዓርብ ሌሊት ነው ማለት ነው። እዚያን በኋላ ቅዳሜ 2 ሌሊት አለ ማለት ነው። የ2 ሌሊት እንዴት ነው መጣ ስንል ሌሊትን በራሷ ክፍል አላት ማለት ነው። ንፍቃል የሌሊት ይላል። ንፍቃል የሌሊት ሩብ አላት ይላል። ግማሽ አላት፣ ሩብ አላት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሩቧ ሰዓት ነው የተያዘው። 3ቷን ሰዓት አሳልፎ በ4ኛዋ ሰዓት ነው የተያዘ። 3ቷን ለብቻዋ ትቆጠራለች። ከዚያን በኋላ ያለችው ደግሞ የብቻዋን ትቆጠራለች። 3 መዓልት 3 ሌሊት በዚህ ያህል መምህራን ያመሰጥራሉ። ከዚህ በላይ መሄድ ይቻላል። እነዚህን ብቻ ይዛችሁ ቆዩ ለማለት ነው። ለምንድን ነው ከዚህ ጋር ተያይዞ ጌታችን መድኃኒታችን ኢየሱስ ክርስቶስ በአንድ ቀን ስለምን አይነሳም? በሁለተኛው ቀን ስለምን አይነሳም? በሶስተኛው ቀን ለምን ተነሳ? ምናልባት ጥያቄው ላይነሳ ይችላል። ግን ከዚያ ከመጣ ያን ስለሆነ ምስጢር ስለሆነ ማለት ነው። በ3 ቀን የተነሳበት የራሱ የሆነ ምን አለው ማለት ነው ምስጢር አለው ማለት ነው። ምስጢር አለው በብዙ መጻሕፍት ተተርጉሟል። እሱም ባለቤቱ በ3ኛው ቀን ትንቢትም አለው ምስጢርም አለው ማለት ነው። ትንቢት ወበከመ ነበረ ዮናስ ዘከርሳ አንበሪ ሰማይ ነው ሰልሳል ለያይ ከማሉ ለጋር ነው ዮናስ በከርሰ አንበሪ 3 መዓልት 3 ሌሊት በከርሰ መቃብር ወይ በከርሰ አንበሪ እንደቆየ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሬት ውስጥ ይቆያል ብሎ ትንቢት ተሰጥቷል ማለት ነው። እሱም ባለቤቱ በ3 ቀን ቤተ መቅደስ አፈሱ፣ በ3ኛው ቀን ይታነጻል፣ ይሰራል። ይህ ማለት ምንድን ነው? እኔን ግደሉኝ፣ በ3ኛው ቀን ምን ላለው እያለ ነው እነሳለሁ። ይኸውላችሁ በ3 ቀን እንደሚነሳ ባለቤቱ ትንቢት ተናግሯል ማለት ነው። እኔ ግን 3 ቀን ሆሴም እንደዚህ ይሆናል። በሰሉ ዕለት ይቀስፈናል ወበሰሉ ስለት ሲያርደን ወይ ያሃየዋል። በ3ኛው ቀን ይቀስፈናል ወይንም ደግሞ ወደ እግዚአብሔር አልዳንም አልወጣንም። በ3ኛው ቀን ግን ይቅር ይለናል ያድነናል የሚል ሆሴ 2:6 ላይ ስላለ ጌታችን መድኃኒታችን ኢየሱስ ክርስቶስ በ3 ቀን ተነስቷል። ይህ ብቻ አይደለም። በእያንዳንዱ ቀን 3 ነገሮችን ስላጠፋለን ሞትን፣ ኃጢአትን፣ ፍዳን ይውላችሁ 3 ነገሮች ሁሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንደተወገዱልን ለማጠየቅ 3 መዓልት 3 ሌሊት አድሮ ክርስቶስ ተነሳ። በእውነቱ መምህራችን ቃሉን ይሰማል፣ ቃሉን ያሰማል። እሺ ያው ግልጽ ያልሆኑ ነገሮች ያው መምህራችን አሁን በጣም
ግልጽ በሆነ አማርኛ እኛም ለሌሎች የሚያስተላልፍ አድርገው ነው እየመገቡን የሚገኙት። ሶስተኛውና ወደ መጨረሻው ጥያቄ እንሄዳለን። ከሰዓት አንጻር እንግዲህ በወርሃ ጾሙ ጀምረን ስንመለከት እንግዲህ የታላቁ ዐቢይ ጾም ሳምንታዊ ስያሜዎች እንዳሉት ሁላችንም እንረዳለን። በወርሃ ጾሙ ወይም በዐቢይ ጾም ውስጥ ላይ እያንዳንዱ ሳምንታት ቤተክርስቲያን አስተምሮ ስያሜዎች ነበሩ። ከዛም ደግሞ እልፍ ብለን ወደ ትንሣኤ ዋዜማ ስንመጣ ወደ ሕማማቱ ስንመለከት ደግሞ ሕማማቱ ላይ የየቀኖች የቤተክርስቲያን አስተምሮ ወይም ደግሞ ምስጢር አለ። እያንዳንዱ ቀን በቤተክርስቲያን ላይ ስያሜዎችም አሉ፣ ምስጢራቶችም አሉ። ከትንሣኤ በኋላ ደግሞ እያንዳንዱ ቀን ምን አለው ማለት ነው? ስያሜዎች አሉ እና ከዚህ ጋር አያይዞ ከትንሣኤ በኋላ ያሉት ቀናቶች ስማቸውና ስያሜያቸው ምስጢራቸውን በተቻለ መጠን ባሉት ደቂቃዎች ሁኔታ ቢያብራሩልን የሚል ጥያቄ። ጥሩ ጥያቄ ነው። እንግዲህ ከትንሣኤ በኋላ ያለው መቼ ነው ስንል ሰኞ ነው አይደለ እንዴ? ትንሣኤን ያው ቅድም አይተነዋል ማለት ነው። መድኃኒታችን ኢየሱስ ክርስቶስ የተነሳበት ቀን ነው ማለት ነው። ከእሑድ ቀጥሎ ያለው ቀን ማን ነው ማለት ነው? ሰኞ ነው ማለት ነው። እንግዲህ ሰኞ ምን ይባላል? ማዕዶት ይባላል። ቅደም ተከተላቸው ባለፈው በዐቢይ ጾም ላይ እንደመለስ ነው። እነዚህ ቅደም ተከተላቸው የራሳቸው የሆነ ምስጢር አላቸው ማለት ነው። ምክንያቱም በዐቢይ ጾም ላይ ከሁሉ የመጀመሪያው ምንድነው ብለናል? ዘወረደ ብለናል። ምክንያቱም የእግዚአብሔር የመጀመሪያ ስራው ምንድነው? ከሰማየ ሰማያት መውረድ ስለሆነ ማለት ነው። ቀጣዩ ቅድስ ተብሏል። ምክንያቱም ከወረደ በኋላ ምንድነው? የሰው ልጅ ወደ ቅድስና ማግባት ነው። በራሱ ቅደም ተከተላቸው ከፍተኛ የሆነ ምስጢር ያስተምሩናል። እንደዚህ ሁሉ ማለት ነው። የነዚህ ቅደም ተከተላቸው በዚያችን ቀን የመሰየማቸው ትልቅ የሆነ ትርጉም አለው ማለት ነው። ምክንያቱም ተነሳ፣ ክርስቶስ ተነሳ። በክርስቶስ ትንሣኤ ደግሞ ቀጥታ ወደ ምን ገባን የሚል ትርጓሜ የተሰጠን ወደ ገነት ገባን ማለት ነው። አየህ እንዴ ወበትንሣኤ ወቅድስ አግቦ ለብእሲ ዳግም ውስተ ገነት አይደል? ያልኳችሁ ውዳሴ ማለት ሌላውን ማንበብ እንዲሁ የቅዱስ ያሬድም ሆነ ሃይማኖት አበውም ሆነ ሌላውን ነገር መጥተው ለእናንተ ሩቅ ሊሆን ይችላል። እዚያ በቀላሉ ግን ወበትንሣኤ ወቅድስ አግቦ ለብእሲ ዳግም ውስተ ገነት በልዩ ትንሣኤው አዳምን ወደ ገነት አገባው፣ አሸጋገረው፣ እዚያ ላይ አኖረው የሚል ነገር ነው የተነገረ። ከትንሣኤ በኋላ ምን መሆን አለበት ማለት ነው? ማዕዶት መሸጋገር ይከበራል ማለት ነው። ማዕዶት ማለት ድልድይ ነው። በአማርኛ መሸጋገር ነው ማለት ነው። ክርስቶስ ያሸጋገረልን፣ ክርስቶስ የተሰጠንን ክብር፣ ክርስቶስ ያጎናጸፈልን ነገር ከቀድሚያ ከነዚህ ስያሜዎች አስቀድመን በሰኞ የተደረገበት ምክንያቱ ይህ ነው። ሰኞ ስያሜዋ ምን ይባላል አሏቸው? ማዕዶት። ማዕዶት ማለት ደግሞ በአማርኛ ምንድን ነው? መሻገር ነው። ከአንዱ ወደ አንዱ መሻገር። ከምን ተሻገርን ስንል ቅድም ያሉት ነው፣ መርገም ነው የሚሆነው። ከሲኦል ወደ ገነት፣ ከዲያብሎስ እጅ ወደ ክርስቶስ እጅ የተሻገርንባትን ቀን መቼ እናከብራለን? ሰኞ። ለምን ቀደመ? ስራው በቅደም ተከተል መሆን ስላለበት ማለት ነው። ሌላ ወደ ምን እንገባለን ማለት ነው? ጊዜ ለመቆጠብ ማክሰኞ ነው። አይ ሰኞ ማክሰኞ ነው። ማክሰኞ ማለት ሶስት ነው በግዕዝ ቋንቋ። ሰሉስ ነው ማለት አይደል? ሰሉስ ነው፣ ሶስት ቀን ማለት ነው። ሶስት ቀን ደግሞ ጌታችን መድኃኒታችን በእነዚህ ስያሜ ሶስት ቀን ምን ትባላለች? ቶማስ ትባላለች ቀኗ ማለት ነው። ማክሰኞ ምን ትባላለች ያሏቸው? ቶማስ ተብላ ትጠራለች ያቺ ቀን። ለምን ሶስት ቀን ቶማስ ተባለች ስንል የራስ የሆነ ትልቅ የሆነ ምስጢር አላት ማለት ነው። አጠር ባለ መልኩ ነው እኔ መግለጽ የምፈልገው ማለት ነው። ስለዚህ ቶማስ ጌታችን መድኃኒታችን ኢየሱስ ክርስቶስ በተነሳ ጊዜ ብዙ ነገሮችን እንደተጠራጠረ በዮሐንስ ላይ ያለውን ዮሐንስ 20:21 የጌታችን የመድኃኒታችን የኢየሱስ ክርስቶስን 20 ማንበብ 21 ማንበብ ነው። ጌታችን የመድኃኒታችን የኢየሱስ ክርስቶስን ሌሎች ደቀ መዛሙርት ጌታችን መድኃኒታችን እንደተነሳ ቅዱሳት አንስት ሲነግሯቸው ምንድን ነው ማለት ነው? አመኑ። ተነስቷል፣ በአማን ተነሳ ክርስቶስ፣ በእውነት ነው ክርስቶስ ተነስቷል ብለው አመኑ። ቅዱስ ቶማስ ግን ለማመን አስቸጋሪ ሆነ ማለት ነው። አይ እኔ የተቸነከረ እግሩን ዳስሼ ካላየሁኝ ተነስቷል ብዬ አላምንም፣ አላስተምርም ማለት ነው። እንግዲህ ቅዱስ ቶማስ እንግዲህ በትንሣኤ ቅዱስ ቶማስ ቅድስት ድንግል እመቤታችንን በምታደርግበት ጊዜ ያየ ማን ነው ማለት ነው?
ቅዱስ ቶማስ ማለት ነው። ቅድስት ድንግል እመቤታችን ስታርቅ በውሃው ላይ ማን አገኘችው ነው የሚለው ቅዱስ ቶማስ ነው። እሱ የበለጠ ክብር ኖሮት ማለት አይደለም። ቅድስት ድንግል እመቤታችን ያገኘባት ምክንያት ማለት ነው። ይህ ማለት ነው አንተ አይ በጣም ተከትል ገራም ኮሮ እኔ ታገኛለህ ሁሉ ሰው ወዴት እንደሚሄድ ከማን ጋር እንደሆነ አይዋጥ ያለን ለካም ብለን ነው ቆይ ግን ያለ ማለት ነው ዳል ጎል የለም እና በጥቅሉ ምን እያፋችሁ ነበር? ስንት ሀሳብ ስንት ነገር ሰረቃችሁ ቢመስላችሁ እና ቶማስ ይህን ነገር ምን አለ? ለማመን ተጠራጠረ። አይ በክርስቶስ ትንሣኤ ተጠራጥሮ እጁን ከዛ ላይ የመለኮት ጎን ዳሶ መለኮት የማይዳሰሰው የማይነካው ነገር ለብቶ እንደተቃጠለ ቅድስት ድንግል የእመቤታችንን ደግሞ ትንሣኤ እንዳይጠራጠር ቅድስት ድንግል እመቤታችን በሐዋርያት ተገለጸችለት። ይህ ማለት ምንድን ነው? ከሐዋርያት የበለጠ ክብር ኖሮት ሳይሆን ምንድን ነው? ቀድሞም ተጠራጥራል። ጥረትህን ዛሬም ደግሞ እንዳትደግም ለማለት ለማስተማር እኮ ነው እሷ እንግዲህ የተገለጸችለት። ስለዚህ ምን ለማለት ፈልጌ ነው? መልሱ 3 ቀን ነው። ሶስት ማለት 3 ቀን ነው። ቅዱስ ቶማስ በ3 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳበትን ስለተጠራጠረ 3ኛዋ ቀን ምን ተባለች ማለት ነው? በዚያው ስያሜ ቶማስ ተባለች። በራሱ ግብር ማለት ነው። የራሱ ግብር ችግሩ ምንድን ነው? 3 ማለት 3 ሌሊት በከርሰ መቃብር አድሮ መነሳቱን ተጠራጠረ። ሰውስ ደግሞ ምን ያጋጥመዋል ማለት ነው? 3 ቀን ነው ማለት ነው። በዚህ ምስጢር ቶማስ የሚል ስያሜ ተሰጥቶታል ማለት ነው። ሌላ ረቡዕ ነው። ረቡዕ ተብሎ ይጠራል። ሁላችሁ ሰምታችኋል። ቅድም መምህራችን ስለ አልዓዛር ሲያስተምሩ ነበር። አልዓዛር ይባላል። አልዓዛር ይባላል። አልዓዛር በስንት ቀን ነው ከመቃብር የተነሳው? እንግዲህ ዮሐንስ 11 ላይ ግልጽ የሆነ ነው መጽሐፍ ቅዱስ ማለት ነው። ዋሉ አብዱ ሲብሎ የሚያነበው ማለት ነው። ስለ አልዓዛር ትንሣኤ፣ ስለ አልዓዛር መነሳት እንዴት እንደሆነ ከዮሐንስ 11 ላይ ስናነብ የዮሐንስ ማን ነው የአልዓዛርን ትንሣኤ እዚያ ላይ መረዳት ማመስጠር ብዙ ነገሮችን ማንበብ ይቻላል ማለት ነው። የተነሳው በ4 ቀን እንደሆነ ቅድም ተርጉሞልናል ማለት ነው። 4ኛዋ ቀን ምን ተብላ ትጠራለች? ረቡዕ አልዓዛር ትባላለች። ምክንያቱም ረቡዕ ማለት ምን ማለት ነው? 4 ቀን ማለት አይደለም። ረቡዕ ማለት ታውቃላችሁ መቼም። ረቡዕ ማለት እኮ ረቡዕ 4 እግዚአብሔር ስነ ፍጥረትን ከጀመረ 4ኛ ቀን ነው ማለት ነው። አልዓዛር ደግሞ ከመቃብር የተነሳ በ4ኛው ቀን ስለሆነ በዚህ ምስጢር የሚያገናኘው ስላለ ረቡዕ ምን ተባለች ማለት ነው? አልዓዛር ተባለች ማለት ነው። ሌላ ወደ የትኛው መሄድ እንችላለን ማለት ነው? ሐሙስ ነው። ሐሙስ ማን ነው የሚባለው? አዳም ነው የሚባለው። ምንድን ነው? እንደነዚህ ነገሮች ሁሉ እነዚህ ቀናት የራሳቸው የሆነ ምን አላቸው ማለት ነው? ምስጢር አላቸው። ወይም ደግሞ በዚህ ቀን አንዱ በዚህ ቀን ያልተሰየመበት የራሱ የሆነ ነገር አለው። በሰሙነ ሕማማት ላይ እንግዲህ ባለፈው ስንነጋገር ሕጽበት ላይ መቼ ነው የሆነው ማለት ነው? ሐሙስ ነው አይደል? እንዲህ የሆነው ምክንያቱም በሌሎች ቀናት ቢሆን ምን ይሆናል ማለት ነው? ይዛባል ምስጢሩ። ምክንያቱም ሐሙስ ምንድን ነው? ኦሪት ተወግዳ ወደ ወንጌል ተወግዳ ስላችሁ ወደ ሌላ መተርጎም አይደለም። የኦሪት መስዋዕት ቀርቶ የወንጌል መስዋዕት መግባት ማለት ነው። እዚያ ደግሞ ለመግባት ምንድን ነው ማለት ነው? ታጥቦ ነው። አያችሁ፣ ረቡዕ ዕለት ቢታጠብ፣ ሰኞ ዕለት ቢታጠብ፣ ሰኞ ቢታጠብ ምስጢር ይዛባል። ሐሙስ ዕለት ታጥቦ ግን ወደ ምን መግባት ማለት ነው? ወደ ወንጌል መግባት ማለት ነው። ራሱ ያን ቅደም ተከተል ከፍተኛ የሆነ ምስጢር አለው ማለት ነው። እና ሐሙስም እንደዚሁ የራሱ የሆነ ስያሜ አለው ማለት ነው። እንግዲህ እግዚአብሔር አምላካችን አባታችን አዳምን ሊያድነው ምን ይሎታል? በሐሙስ ዕለት ነው አይደል? አያችሁ፣ በሐሙስ ዕለት ትሆናለህ በሐሙስ ዕለት ነው። ይቺ ሰሙነ ሕማማትን በራሱ እኮ በሐሙስ ዕለት ወደ ፈቃለ ዕለትን እኮ ነው ሰሙነ ሕማማትን ስናከብር ወይም ደግሞ ስናዘክር ስንሰብክ የሰነበት ነው። በሐሙስ ዕለት ወመንፈቃለ ዕለት ነው። በ5500 ዘመን የሚለው 5 የሚለው ከአዳም ጋር ለማገናኘት ሐሙስ ምን ተባለች ማለት ነው? አዳም ተባለች ማለት ነው። ይህ እያባከኑ አይደለም። ግልጽ አይደለም? መርጌ ይቻላል
ግልጽ ነው አይደል? እዚህ በኋላ ወደ ምን እንገባለን ማለት ነው? ማን ቀረ ማለት ነው? ዓርብ ነው። ዓርብ ማን ትባላለች? ቤተ ክርስቲያን ትባላለች። ቤተ ክርስቲያን ትባላለች። ዓርብ ቤተ ክርስቲያን ነው። የቤተ ክርስቲያን ውበቷ፣ ማዕረጓ፣ ክብሯ የተሰጠ መቼ ነው ማለት ነው? በዕለተ ዓርብ ነው። በዕለተ ዓርብ ያልተሰጠን ነገር የለንም ማለት ነው። ቤተ ክርስቲያን ማለት በራሱ ምንድን ንጹህ ማለት አይደለም። እኛ በራሱ ቤተ ክርስቲያን ነን። ወይንም ደግሞ ዓርብ ዕለት የሰው ልጅ ክብር የተሰጠበት ቀን ነው ማለት እኮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለ መቼ ነው ማለት ነው? ዓርብ ማለት እንዴ? ዓርብ ነው። እንዲሁ ሐሙስ ቢሰቀል፣ ረቡዕ ቢሰቀል፣ ማክሰኞ ቢሰቀል ምን ምስጢር ይዛባል? በጣም ብዙ ነገሮች ይዛባሉ። ምክንያቱም አባታችን አዳም ወይም ደግሞ እኛ የመጣን መቼ ነው ማለት ነው? ዓርብ አይደለም እንዴ? ዓርብ ነው የመጣን። ዓርብ የመጣኖችን ደግሞ በምን አዳነ ማለት ነው? ዓርብ አዳነ። አሁንም እንደ ቅድሙ ውዳሴ ማርያም ምንድን ነው የሚለው ያለ እስመ ውእቱ ፈጠረነ መምህራን ሲተረጉሙ በውዳሴ ማርያም በጥንተ ተፈጥሮ አለ፣ በአዲስ ተፈጥሮ። በጥንተ ተፈጥሮ መቼ ፈጠረን አለ? ዓርብ ፈጠረን። በአዲስ ተፈጥሮ ደግሞ በአዲስ በመዳን ደግሞ ዓርብ ዕለት ፈጠረን ብለው መምህራኑ በውዳሴ ማርያም ያመሰጥራሉ ማለት ነው። አሁን በሌሎች ቀናት ይዛባል። ምክንያቱም አዳምን የፈጠረው ዓርብ ስለሆነ ዓርብ ዕለትን ለማዳን ማለት ነው። ቤተክርስቲያን ማለት እኛ ነን አይደል እንዴ? ዘቤቲሃ ለቤተክርስቲያን ኮሪዮ ተጻፋይተ በውስታወደ ለምእመናን ብለህ በአደባባይ ላይ ተሰቀለ፣ ተገፋ፣ ተራቆት ነው የሚለው አይደል? ቤተክርስቲያን ዘቤቲሃ ለቤተክርስቲያን ተጻፋይተ በውስታወደ ይላል። እኛ ቤተክርስቲያን ማለት እኛው ነን። ህንፃ ቤተክርስቲያን ነው። ይህን እንግዲህ በተለያየ መምህራን በሚቆሙበት ሰዓት የሚያስተምሩ ስለሆነ ብቻ ግን የተሰየመበትን ብቻ ለማስረዳት ነው ቤተክርስቲያን ይባላል። ለምን ዓርብ ዕለት ቤተክርስቲያን ተባለ? በሌሎች ቀናት ለምን አልተሰየመ? ወደሚለው ስንገባ የተገኙ ነገሮች ሁሉ መቼ ነው የተገኙ? ዓርብ ቀን ነው የቤተክርስቲያን። ታስታውሱ ከሆነ ዓርብ ዕለት ስንት ሰዓት ነው ንዋየ ቅድሳት የሚወጡ? ነው ቤተክርስቲያን ዓርብ ዕለት አልዋላችሁ? በቃ መዝጋት መዝጋት ሲዞሩ ዋላችሁ ሰዓት ነው እንደው አለያየ ቤተክርስቲያን ቆጥቆጥ በጣም የተለያዩ ንዋየ ቅድሳት የሚወጡ ስንት ሰዓት ነው? ስንት ሰዓት ሲወጡ ስንት ሰዓት ነው የሚነሱ? የሚዘረጉበት ሰዓት አለ። የሚነሱበት የራሱ የሆነ ምን አለው ማለት ነው? ምስጢር አለው ማለት ነው። የሚዘጋጁበት ስንት ነው ማለት ነው? 3 ሰዓት ላይ ነው። ምክንያቱም መስቀሉ ሽንታው ሁሉ የተዘጋጀ ምን ስለሆነ ማለት ነው? 3 ሰዓት ላይ ነው ማለት ነው። 11 ሰዓት ሲሆን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መቃብር ስለወረደ እነዚያ ነገሮች ተመልሰው ይነሳሉ። በ6 ሰዓት ቢነሱ፣ በ7 ሰዓት ቢነሱ ግን ምስጢር ይዛባል። አይ ቤተክርስቲያኑ ጠበበ ተብሎ በ7 ሰዓት የሚያነሳ መምህር ካለ ከቤተክርስቲያን አስተምሮ የወጣ ነው ማለት ነው። በዚያን ሰዓት ይነሳሉ ማለት ነው። እና ምንድን ነው እነዚያ ነገሮች ሁሉ የተገኙ መቼ ነው ማለት ነው? በዕለተ ዓርብ ነው። ከበሮ የተገኘ በዕለተ ዓርብ ነው። ጸናጽሎ የተገኘ በዕለተ ዓርብ ነው። መስቀሉ የተገኘ በዕለተ ዓርብ ነው። እርፈ መስቀሉ የተገኘ በዕለተ ዓርብ ነው። በዕለተ ዓርብ ያልተገኘ ንዋየ ቅድሳት የለንም ማለት ነው። ከበሮ የተገኘ ሁላችሁ ያከበሩ ታውታላችሁ አይደል እንዴ? ይህ ማለት ምንድን ነው? ያ ግርፋት ነው። ያ የተሸፈነው ምንድን ነው? ተነበይ ለነፍሱ መኑ ጸፋከ ወመኑ ኮራከ መጻያትን አላፊያትን እያንዳንዱን ነገር አውቃለሁ የባህሪ አምላክ ነኝ ትላለህ። አሁን እንሸፍንና ማን እንደደበደበ እስኪ ንገረን ብለው ሸፍነው ሲመቱት የነበረ ቀበሮ ማለት ነው። አይ ሲመቱት የነበረ ማለት ነው። ሰፊና ጠባብ ይሆናል ማለት ነው። ምክንያቱም ይህን ከበሮ እንዲሁ እንጨቱ ጣውላው ተወዷል ብሎ አንድ ሰው በአንድ አይነት ቢያደርገው ከበሮ አይባልም፣ አታሞ ነው። ያ የሰርጉ ማለት ነው። ቅድም እናንተ የመሰጣችሁ ከሌላችሁ ወደዚያ አንተብ የሚሉ አታሞ ነው የሚሆነው ማለት ነው። ይህ ማለት ምንድን ነው? እኔ ጠባቡ በጠባብ ማይጸን በቅዱስ ድንግል በእመቤታችን አደር ማለት ነው። ሰፊው ማለት ደግሞ ምንድን ነው? ዓለማትን የመላህነ ማለት ነው። አንተ በሰማይ ወአንተ በምድር ማለት ነው። የተገኘ መቼ ነው ማለት ነው? በዕለተ ዓርብ ነው የተገኘው። ይህ መስቀል የተገኘ መቼ ነው? በዕለተ ዓርብ ነው ማለት ነው። ጸናጽሉ እንዲና እንዲ ፎሙ ሲወለደ የገፉ የተባለ እንዲና ሲመላለስ የነበረው ነው ማለት ነው። ማቋሚያው የመጣው መቼ ነው? በዕለተ ዓርብ ነው። ምክንያቱም ጠማኝ ሲላቸው በዘንግ ሐሞት አድርገው እንደዚህ አድርገው መጣጣ የሰጡትን ያ ነገር ሊቃውንት ደግሞ እንደዚህ የሚያደርጉት ምንድን ነው?
እንደዚህ ያርገው አሞታ ተጠጣው ነበረ ማለት ነው። እነዚህ ነገሮች የተገኙ መቼ ነው ስል በዕለተ ዓርብ ነው። በአጠቃላይ የሰው ልጅ ድን ንዋየ ቅድሳት የተገኙ ነገሮች ሁሉ ወይም ደግሞ ለእኛ መድኃኒት የሆኑ ነገሮች ሁሉ የተገኙ በዕለተ ዓርብ ስለሆነ ዓርብ በጥቅሉ ምን ትባላለች? ቤተክርስቲያን ትባላለች ማለት ነው። ሌላ ምንድን ነው የቀረን? ቅዳሜ ማለት ነው። ቅዳሜ ቅዱሳት አንስት ይባላሉ። እንደው ካደረን ቅዱሳት አንስት ነው ያቺ ቀን የምትጠራው ወይም ደግሞ የምትሰየመው ቅዱሳት አንስት ነው። ይህ ደግሞ ቅዱሳት አንስት ቅዳሜ የሆነበት የራሱ የሆነ ምስጢር አለው ማለት ነው። ዛሬ ሲዘመር የነበረው በራሱ በቅደም ተከተል የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በቅደም ተከተል ማን እንዳየው ሊቁ ቅዱስ ያሬድ አመስጥሮ አንጠርጥሮ አስቀምጦታል ማለት ነው። አብሬሂ ያብሂ ኢየሩሳሌም ናሁ በፃ ንጉሥኪ ዘውቱ ክፉ ዘተንሣ በውስቴትኪ ተባለ። አብሬሂ ማርያም ወላዲተ አምላክ ይላል። የመጀመሪያ ጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ያየች አንቺ ነሽ እመቤታችን፣ ደስ ይበልሽ ይላል። እመቤታችን አስቀድሞ በቀጣይነት ደግሞ ማንን አስቀደመ ማለት ነው? አብሬሂ ማርያም መግደላዊት እስመ ቅድመ ኩሉ አስተርአየኪ መድኃኒነ ከሁሉ አስቀድሞ ለአንቺ ተገልጿልና አንቺም አብሪ አለ። እዚያው ደግሞ አብርሃ አንስት እናንተም ደግሞ ሴቶች ደስ ይበላችሁ አብሩ፣ መብራታችሁን አብሩ። ለጾርክነ አፍዋተ ሽቶ እንደው ተሸክማችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን መቃብር ስትፈልጉ የነበራችሁ ተነስቶላችኋልና ደስ ይበላችሁ። ከዚያ በኋላ ደግሞ ቅዱሳት አንስት ደግሞ በቀጣይነት ያዩ ወይም ደግሞ የሰሙ እነማን ናቸው? አብሩ ሐዋርያት። አያችሁ፣ ቅደም ተከተሉ በራሱ ትልቅ ሆነ አስተምሯለሁ ማለት ነው። ይህ ያደርጋል። እኔ እንግዲህ ይህን ያደረጉት ምንድን ነው? ቅዳሜ ዕለት ነው። መድኃኒታችን ኢየሱስ ክርስቶስ ወደ መቃብር የወረደ 11 ሰዓት ነው። ሽቶ ለመቀባት ደግሞ እንዲና እንዲ ሲሆኑ ለማየት የነበሩ መቼ ነው ማለት ነው? ቅዳሜ ዕለት ነው ማለት ነው። ቅዳሜ ዕለት መኃልየ ይነበባል። ያ ነገር ሲነበብ ቄሱና የዲያቆኑ የራሱ የሆነ ስርዓት አላቸው። አመትንሳ ዋንሳ ሁሉ ሙታን የሚል የቅዱስ ያሬድ ጽዋት አለ። በዚያን ሰዓት እንዲና እንዲ ቄሱና ዲያቆኑ በመስቀል እየተቃጡ ይሯሯጣሉ። የሚሯሩት የመደላደል አይደለም። ቤተክርስቲያን ላይ ስፖርት መሯሯጥ መንቀሳቀስም እንደዚህ ያለ መንቀሳቀስም አያስፈልግም። ይህ ምስጢሩ ምንድን ነው? ቅዱሳት አንስት የጌታችን የመድኃኒታችን የኢየሱስ ክርስቶስን መቃብር ለመፈለግ ወይ ደግሞ ለመድረስ ለመቀበል አይሁድን እንዳያዩዋቸው እየፈሩ እየተሽሎከለኩ እንደዚህ ያደርጉ ነበር ለማለት ነው። ትጋታቸው ያደረጉ ቅዳሜ ዕለት ስለነበረ ቅዳሜ ምን ተብላ ተጠራች ማለት ነው? ቅዱሳት አንስት ተብላ ተጠራች ማለት ነው። ሌላ መጨረሻው ምንድን ነው? በቅዳሜ ብቻ አይደለም የሚዘጋው፣ በዳግማይ ትንሣኤ ነው የሚዘጋው። እዚያ መጨረሻው ምን ተባለ? ዳግማይ ትንሣኤ ተብሎ ነው የሚቆመው። ዳግማይ ትንሣኤ ማለት ነው። ይህ በዳግማይ ትንሣኤ ነው የሚያበቃው። ዳግማይ ትንሣኤ እንግዲህ ታሪኩን በየአውደ ምሕረቱ መምህራን ስላስተማሯቸው የመጀመሪያው ዳግማይ ትንሣኤ የተባለበት በየሁሉ መምህራን አንደበት የሚሰሙ ቶማስን ትንሣኤ ረቡን አስነሳው ማለት ነው። ስራት በግብር አላም የነበረው ወአብሰገ ወይ እጅን ወደ ጎን ያምጣ ብሎ ቅዱስ ቶማስ ዳሱ ያመነበት ትንሣኤ ረቡን ቶማስ የተነሳበት ይሄ ሁለተኛ ትንሣኤ ነው ተብሎ ይህንን የምንሰማው ታሪክ ወላጅ የሆነ ታሪክ ማለት ነው። ውስጣዊ የሆነ ታሪክ ግን ምንድን ነው ማለት ነው? የክርስቶስ ትንሣኤ ሳምንቱ እንደተከበረ ወምድረ ሰሙ ነው የሚለው በስምንተኛው ቀናት በስምንተኛው ሺህ የሰው ልጅ ሁሉ የሚነሳበትን ሁለተኛ ትንሣኤ የምናከብርበት የምናስታውስበት ሳምንት ነው ማለት ነው። ጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ስናስታውስ የማንን ትንሣኤ ነው የምናስታውስ ማለት ነው? የራሳችንን ትንሣኤ ነው የምናስታውስ ማለት ነው። ስለ ክርስቶስ ትንሣኤ ብቻ አይደለም የሚሰበከው፣ ስለ ሰው ልጅ ትንሣኤ ነው ሰፋ ባለ መልኩ የሚሰበከው ማለት ነው። ዲያቆናት ካላችሁ ለአምሳ ቀናትን ያህል ስርዓተ ቅዳሴ ያለ አይደል? እንዴት ስርዓተ ቅዳሴ ሲባል ወቅት አለው። የቅዳሴ መግቢያውን ዘንድሮ አሁን በባለ አምሳ ነው ዮሴፍ ኒቆዲሞስ ነው ያለው። አስጋን ስርዓተ ቅዳሴ ደግሞ ትዳር በሚደረስበት ሰዓት ምን ይሆናል ማለት ነው? ክርስቶስ ተንሥአ እሙታን ይባላል። ዜማው ተው ጊዜ ስለሚጨርስ ማለት ነው።
ሞተ ወኪሎ ለሞት ይላል። ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ ይባላል። ይህ ማለት ምንድን ነው? ክርስቶስ ከሙታን ተለይቶ ተነሳ። ሙቶ በስጋ ሙቱ ተነሳ። ወኪሎ ለሞት ሞትን ግን አለ አሸነፈው፣ ረገጠው፣ የበታች ያደረገው። ለእለ ውስተ መቃብር በመቃብር ያሉ ሰዎች ደግሞ ምን ሰጣቸው አለ? ሕይወትን ሰጣቸው ማለት ነው። በመቃብር ላይ ያሉ ሰዎች በዳግም ትንሣኤ ሁላቸውን ይነሳሉ። ከተነሱ በኋላ ዘላለም ዕረፍተ ለዘላለም በዕረፍት ይኖራሉ ነው። እንግዲህ ዳግም ትንሣኤ ሲባል ይህን ነገር የምናስታውስበት የምናመሰክርበት ነው ማለት ነው። የሳምንቱ ስያሜ በዚህ ያበቃል ማለት ነው። እንግዲህ ጨረስኩ ማለት አይደለም። ለእናንተ